ብዙ ሰው ሲኖር በህይወቱ ሳይቀምሳቸው ከማያልፉ ነገሮች መካከል ችግር ነው። ሰማዕትነታቸውን የገለጡት እምነታቸው የተገለጠው በችግር ውስጥ ነው። ህይወታችን ከሚደረጉልን ነገሮች መካከል አንደኛው ወደ እግዚአብሔር እንድንቀርብ ከሚያደርጉ ነገሮች ችግር ነው። አሁን ዘመኑ ችግር እንዲነካው አይፈልግም። ምቾትንና ድሎትን፣ ቅንጦትን፣ መዝናናትን የሚፈልግ ነው። ሰው በችግር ሰዓት በሆነ ሰዓት ኃጢአቱን ያስባል። ሰው በችግር ሰዓት በሆነ ሰዓት አብዝቶ እግዚአብሔርን ይጠራል። ሰው በችግር ሰዓት በሆነ ሰዓት እነሆ ራሱን ለእግዚአብሔር አሳልፎ ይሰጣል። ከችግሩ በላይ ሆኖለት እግዚአብሔር ችግሩን ይፈታለት ዘንድ እነሆ ይሰጠዋል። እግዚአብሔርን ይጠራዋል። ስለዚህ ችግር ራሱ መልካም ነው ማለት ነው። እግዚአብሔር እንደወደደና እንደፈቀደ መጠን ደግሞ የምንነጋገርበት ጉዳያችን የሚሆነው ችግርን ተሸክሞ የመኖር ህይወትን መለማመድ ወይም ደግሞ በችግር ውስጥ መኖርን አለመሰቀቅ በሚል ይሆናል ማለት ነው። እንግዲህ ብዙ ሰው ሲኖር በህይወቱ ሳያደርጋቸውና ሳይቀምሳቸው ከማያልፉ ነገሮች መካከል ችግር ነው። በምድራዊ ህይወቱ ሲኖር ሳይቀበለው ሳይነካው ከእናት አባቱ ተወልዶ እስከ መቃብር እስከሚደርስ ድረስ ምንም ይሁን ሀብት ይኖረው፣ ዕውቀት ይኖረው፣ ስልጣን ይኖረው፣ ኃይል ይኖረው፣ በየትኛውም ጉዳይ ቢኖር መከራና ችግር ሳይነካው የሚኖር አንድ ሰው የለም። ነገር ግን ችግራችንና መከራችን የተለያየ ነው። ስለዚህ በችግር ውስጥ ተሸክሞ ችግርን ሳይሰቀቁ የመኖር የህይወት መንገድን መላበስ ምን አይነት ህይወት ነው ብለን ስናስብ እንግዲህ ብዙ ጊዜ በምድራዊ ህይወታችን እንዳልኳቸው ሳንቀምሳቸው ከማናልፋቸው ነገሮች መካከል ችግር ነው። ራሱ ክርስቶስም ሰው ሆኖ ተገልጾ በዛ ዓለም በለበሰው ስጋ በዛ ዓለም ብዙ መከራዎችንና ችግሮችን አልፏል። እነሆ የተወለደው በቤተልሔም ነው። ብርድ እየመታው እነሆ የሚለብሰው ልብስ አጥቶ፣ ነገር ግን ሰማይን በብርሃን ያለበሰ በከዋክብት ያስጌጠ እርሱ እነሆ በበረት ፊተኛ የሚለብሰው ልብስ አጣ። በአንድ ትንሽ ብላቴና በእመቤታችን ጀርባ ቢውል እነሆ መላእክትና ሊቃነ መላእክት በፊቱ የሚሰግዱለት እነሆ አንድ አገረ ገዥ ሄሮድስ አሳደደው። ተሰደደ በእናቱ ጀርባ በግብፅ በረሃ መከራን ተቀበለ። እነሆ ተጠማ፣ ተራበ፣ ደከመ ተብሎ በመጽሐፍ ቅዱስ ተገለጸ። በዓለም ውስጥ ስንኖር ምንም ሳንቀምሰው የሚያልፍ ነገር ቢኖር መከራ ነው እንዳልኳቸው። ስለዚህ በመከራ ውስጥ የመኖር ህይወት ራሱ ክርስቶስን ነው ማየት ያለብን። መከራ ማለት በህይወታችን በምቾትና በምንፈልገው አቅጣጫ እንኖራለን ብለን ስናስብ ከመልክዓ ምድር አንጻር ብሎም ደግሞ ከጤና አንጻር የሚመጡ የተለያዩ ፈተናዎች ናቸው። ለምሳሌ ከጤና ህመም፣ ደዌ፣ የተለያዩ ችግሮች፣ ከኢኮኖሚ አንጻር መድሄት፣ ማጣት፣ የሚቀመስ የሚላስ ማጣት፣ ከመልክዓ ምድር አንጻር ሙቀት፣ የአየር ጸባይ አለመመቸት፣ የተለያዩ ፈተናዎች በሰው ህይወት ውስጥ ይገጥማሉ። አንድ ሰው ህይወትን ኑሮን ለማሻሻል ብሎ ከሀገር ቢወጣ መልክዓ ምድሩ ላይመቸው ይችላል። የሚበላው ምግብ የሚጠጣው አልመቸው፣ ውሃው ጨው፣ የሚበላው ምግብ ደግሞ ለጨጓራው የማይመች ሊሆንበት ይችላል። በሰው ህይወት ውስጥ መከራና ፈተና ይደራረባሉ፣ ይቀያየራሉ። ልክ እንደ ባለሀብት ልጆች አዳዲስ ልብሶች እንደሚቀያየሩ ፈተናና መከራ በሰው ህይወት ውስጥ ይቀያየራሉ። አይነታቸውን፣ መልካቸውን፣ ከለራቸውን እየቀያየሩ ይቀያየራሉ። ታዲያ በዓለም ውስጥ ስንኖር ታዲያ የመከራ ህይወትን የመሸከም ህይወት ግን ሊኖረን ይገባል። በመከራ ህይወት ውስጥ ስንኖር ሳንሰቀቅ
ተስፋ በመቁረጥ ውስጥ ሳንሆን በብቸኝነት በድብርት በራስን በማግለል ሰው የለኝም በማለት በማልቀስ በማንባት ተስፋ ቢስ በመሆን ከዚህ ሁሉ በመውጣት እግዚአብሔርን በመከተልና ብሎም ደግሞ ችግርን ሳይሰቀቁ በችግር ውስጥ መኖር የህይወት መንገድ ልንለማመድ ይገባናል ማለት ነው። አብሶ በአሁኑ ሰዓት ችግር ማንኛውም ሰው እንዲነካው አብሶ አሁኑ ዘመኑ ችግር እንዲነካው አይፈልግም። ምቾትንና ድሎትን ቅንጦትን መዝናናትን የሚፈልግ ነው። ታዲያ እንዲህ ያለ ትውልድ ደግሞ ችግርና መከራ ይመጣበታል። እነሆ በኖህ ዘመን የነበሩ ድሎትንና ቅንጦትን ምቾትን የሚወዱ ዘፋኞችና ጠጪዎች ሰካራሞች ነበሩ። ነገር ግን እግዚአብሔር እነሆ መዓትን አመጣባቸው። ብሎም በቀድሞ የሰው ልጅ ከክብሩ ከወደቀ በኋላ የሴት ልጆች በንጽህና በቅድስና ሲኖሩ በደብረ ቅዱስ፣ የቃየል ልጆች ግን በርኩሰት በኃጢአት ውስጥ በመብላት በመጠጣት ስሜታቸውን ፈቃዳቸውን በማድረግ ውስጥ ቢኖሩ እነሆ ግን መጨረሻ መዓት መጥቶ ደምስሷቸዋል፣ አጥፍቷቸዋል፣ የተለያየ መከራ መጥቶባቸዋል። ሰው በምድራዊ ህይወቱ መከራ ችግር ይገጥመዋል። መልሶም ደግሞ በመልካም ህይወት ውስጥ ቢኖሩም እንኳን መልካም ሆነን ስንኖር ችግር አይገጥመንም መልሶ ማለት አይደለም። ችግር ራሱ ወደ እግዚአብሔር የሚያቀርብ ስለሆነ ችግር ራሱ ወደ እግዚአብሔር የሚያቀርብ መልካም ነገር ነው፣ በጎ ነገር ነው። በጎ ነገር በህይወታችን ከሚደረጉልን ነገሮች መካከል አንደኛው ወደ እግዚአብሔር እንድንቀርብ ከሚያደርጉ ነገሮች ችግር ነው። እስኪ እናስብ። ተመችቶንና አረፈን ሳለ ከምናቀርበው ጸሎትና በችግር ውስጥ ሆነን ከምናቀርበው ጸሎት ማንኛው ይበልጣል? ማንኛው ተመስጦ አለው? ማንኛው ራስን መስጠት አለው? ሰው በችግር ሰዓት በሆነ ሰዓት ኃጢአቱን ያስባል። ሰው በችግር ሰዓት በሆነ ሰዓት አብዝቶ እግዚአብሔርን ይጠራል። ሰው በችግር ሰዓት በሆነ ሰዓት እነሆ ራሱን ለእግዚአብሔር አሳልፎ ይሰጣል። ከችግሩ በላይ ሆኖለት እግዚአብሔር ችግሩን ይፈታለት ዘንድ እነሆ ይሰጠዋል። እግዚአብሔርን ይጠራዋል። ስለዚህ ችግር ራሱ መልካም ነው ማለት ነው። ችግር ራሱ ክፉ አይደለም። ስለዚህ ችግር ወደ ህይወታችን ቢመጣም እንኳን መከራ ወደ ህይወታችን ቢመጣ ለመልካም ለበጎ ነው ማለት ነው። ለበጎ እንደሆነ ማሰብ የተለያዩ ፈተናዎች፣ የተለያዩ እንግልቶች፣ የተለያዩ መዋረዶች፣ የተለያዩ ከሰው በታች የመሆን ስሜቶች፣ መገለሎች ቢመጡ ለራሱ ራሳችን ወደ እግዚአብሔር ልናስጠጋ እንጂ ራሳችን ከእግዚአብሔር ልናርቅ አይገባም። ታዲያ ችግርን መከራን ሳንሰቀቅ ተሸክመን የምንኖርበት የህይወት መንገድን ለመኖር 3 ነገሮች ያስፈልጉናል። አንደኛው ጸሎት ነው። የጸሎት ህይወትን መላመድ ሁልጊዜ በጸሎት ውስጥ ሊኖር ይገባል በችግር ውስጥ ያለ ሰው። ምክንያቱም ጸሎት በችግር ውስጥ ስንኖር ችግርን የምንሸከምበትን ኃይልን የምናገኘው በጸሎት ነውና ጸሎት ራሱ ወይ ችግራችንን ይፈታል። ችግራችንን እንኳን በችግር ውስጥ እንድንሆን እግዚአብሔር ፈልጎ አብዝተን እየጠራ ነው በመጥራታችን ደግሞ ወደርሱ እንድንቀርብ ፈልጎ እንኳን ቢሆንም እግዚአብሔር ዝም ብሎ ከችግራችን ዝም ቢለን መልሶ ግን እግዚአብሔር ችግራችንን የምንችልበት አቅም የውስጥ ኃይል እግዚአብሔር ይሰጠናል ማለት ነው። በዚህም ወደርሱ የምንቀርብበትን የውስጣዊ ኃይላችንን እናገኛለን። ስለዚህ አንድ ሰው ችግርን የሚሸከምበት የጸሎት ህይወት ነው ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ማለት ደግሞ ሁሉን ቻይ ነው። ሁሉን የሚችል እግዚአብሔርን በቅርብ በመንፈስ በአንድነት የልጅና የአባትን ልክ እንደ ልጅና እንደ አባቱን በጸሎት በጠየቅነው ሰዓት እግዚአብሔር ነው ከችግራችን ከመከራችን በላይ ስለሆነ መፍትሄ ይሰጠናል። ስለዚህ በጸሎት ህይወት ውስጥ ልንኖር ይገባል ማለት ነው። በጸሎት ህይወት ውስጥ ሁለተኛ በችግር ውስጥ በሆነ ሰዓት የእምነት ህይወትን መለማመድ ወይም በእምነት ልንጠነክር ይገባል። በወትሮ በተለያዩ ጊዜያት እግዚአብሔርን በእምነት እንዳደርግልን ከምንጠይቀው በላይ እነሆ በእምነት እግዚአብሔርን ልንቀርበውና በእምነት እሱን ልንመስል ከሚገቡ
ነገሮች መካከል በችግራችን ሰዓት ነው። ችግር ራሱ በእምነት እንድንጠነክር የሚያደርግ ነው። ምክንያቱም ሰማዕታት ሰማዕትነታቸውን የገለጡት እምነታቸው የተገለጠው በችግር ውስጥ ነው። አማን መነኑ ሰማዕት ጣዕማ ለዘዓለም፣ የዚችን ዓለም ጣዕም መወደድ፣ መከበር፣ መሾም፣ መሸለም ይህን ሁሉ የተውበት በእምነት ነው። ይህንን ትተው ወደ መከራ ውስጥ በመግባት ይህንን ትተው ራሳቸውን ለመከራ አሳልፈው በመስጠት ውስጥ እነሆ ምናቸውን ገለጹ ማለት ነው። እምነታቸውን ገለጹ። ዳንኤል ወደ አንበሳ ጉድጓድ በመጣል በመከራ ውስጥ እምነቱ ተገለጠ። 3 ደቂቅ ወደ እሳት በመጣል እነሆ እምነታቸው ተገለጠ። እሳት የልብሶቻቸውን ዘርፍ እንኳን ነካቸው። እነሆ ሙሴ በተአምኖ ይቆ ሙሴ ክደ ከመይበልዎ ወልደ ወለተ ፈርዖን። እነሆ ሙሴ በእምነት አድርጎ በእምነት ካደገ በኋላ እምነት ማለት የሚያድግ ስለሆነ የእያንዳንዱ ሰው የምናምነው እምነታችን ያ የምናምነው አንዱ ሃይማኖታችን አንድ ነው፣ የማይቀየር ነው። ነገር ግን የእያንዳንዱ የውስጣዊ ኃይላችን እምነታችን ግን የተለያየ ነው። ያንዱ ጠንካራ ነው፣ ያንዱ መካከለኛ ነው፣ ያንዱ ዝቅተኛ ነው። አንዱም እንዲሁ እምነቱ ዝርው ይሆንበታል። ስለዚህ እምነት እንደየአቅማችን ነው ማለት ነው። ስለዚህ መከራ ራሱ በእምነት እንድናድግ ነው የሚያደርግ ነው ማለት ነው። የእምነት ጥንካሬን የእምነት ከፍታን የሚያመጣ መከራ ነው። የእምነት ከፍታን የሚያመጣ መከራ ነው ማለት ነው። ስለዚህ በእምነት የምንጠነክርበት ጊዜ ነው ማለት ነው። ምን የመከራ ጊዜያችን በመከራ ውስጥ እንዳለን ስናስብ የብቸኝነት፣ የነገሮች አለመሳካት፣ የሁኔታዎች አለመመቻቸት በህይወታችን ረጅ አልባ ስሜት ሲሰማን በእምነት እግዚአብሔርን የምንቀርብበትና በእምነት እግዚአብሔርን የምንጠይቅበት ጊዜ ነው። በእምነት ልንጠነክር ይገባል። 3ኛ የምስጋና ህይወት ነው። መከራን ሳንሰቀቅ ችግርን ሳንሰቀቅ እንድንሸከም ከሚያደርጉ የምስጋና ህይወት ነው። እግዚአብሔርን በመከራ ውስጥ ሆኖ በጸሎት ይጠይቀዋል። ጸሎቱን በእምነት ያቀርባል። ታዲያ መልሶ ደግሞ እግዚአብሔርን አያጉረመርምም። በእግዚአብሔር ላይ አያጉረመርምም። እግዚአብሔርን ለምን ይህን አደረክብኝ፣ ለምን ይህን ሰጠኝ በማለት እግዚአብሔርን አይረግምም። እንደ ኢዮብ እግዚአብሔርን ያመሰግናል። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ ኢዮብ። ኢዮብ ታሪኩን እንደምናውቀው ባለጸጋ ነው። ኢዮብ ብዙ ልጆች አሉት ነው። ብዙ ሀብቶች፣ ብዙ ግመሎች፣ ብዙ ከብቶች፣ ብዙ ፍየሎች አሉት ነበረ። እነሆ ሰይጣን ግን በእግዚአብሔር ፊት መጽሐፈ ኢዮብ ላይ እንደምናገኘው ዓለምን ሁሉ ዞርኋት በማለት ለእግዚአብሔር ዓለምን ዙሮ ሲፈልግ ኢዮብ ጻድቅ ሆኖ ወይም እግዚአብሔርን እያመሰገነ እንዳገኘውና ኢዮብ እግዚአብሔርን የሚያመሰግነው ሁሉን ስለባረከለት እንደሆነ እግዚአብሔር ፊት ቀርቦ ሰይጣን እንዳካሰሰው እናገኛለን። እግዚአብሔር ከህይወቱ በስተቀር የፈለከውን አድርግ በማለት ኃይል ፈቃድ ሰጠው ማለት ነው። ከዛም በኋላ ኢዮብ ሀብቱን ንብረቱን አጣ፣ ልጆቹን አጣ፣ ጤናውን አጣ። ሰው ከዚህ በተረፈ ምን አይነት መከራ ሊደርስበት ይችላል? ኢዮብ ጤናውን አጣ፣ በሽተኛ ሆነ፣ በደዌ ተመታ፣ ቁስሉ የሚሸት የሚከረፋ ሆነ፣ የሚቀርቡት ሰዎች ራቁት። ይህ ብቻ አይደለም፣ የነበረ እንዳይታከም ወይም መድኃኒት እንዳይፈልግ ልጆቹ ሞተውበታል፣ ብቸኛ ነበረ። ይህ ብቻ አይደለም፣ ሰዎች ሀብቱን ብለው እንዳይቀርቡት ያለው ሀብት ንብረት ሁሉ ጠፍቶበታል። ኢዮብ ማለት ይህ ሁሉ መከራ የተደራረበበት ነበር። ነገር ግን መጨረሻ እግዚአብሔር ሰጠ፣ እግዚአብሔር ነሳ በማለት ሁሉን ያደረገ ከእናቱ ማህፀን ጀምሮ ከእናቴ ማህፀን ስወጣ ራቁቴን ወጣሁ፣ ራቁቴንም ወደ ምድር እመለሳለሁ በማለት ተናገረ። ይህንን ህይወት የምስጋና ህይወት ልንለማመድ ይገባል።
በየትኛውም የህይወት መስመር እንሆን፣ በየትኛውም ጉዳይ ውስጥ እንሆን የምስጋና ህይወትን መለማመድ ይገባናል። ብዙ ጊዜ በችግር ውስጥ ስንኖር መከራ ውስጥ ነን ብለን ስናስብ እግዚአብሔርን እንዳናመሰግን ራሳችንን በማጉረምረም እግዚአብሔር ሊሰጠን ከችግራችን በላይ መፍትሄ እንዲሰጠን ከመጠየቅ ይልቅ እናጉረመርማለን፣ እንቸኩላለን። ከእግዚአብሔርም ከሚደረግልን የምሕረትና የቸርነት ተግባር እንወጣለን ማለት ነው። ስለዚህ ሰው መከራንና ችግርን የሚሸከምባቸው ነገሮች 3 ምሰሶዎች ናቸው። አንድ ሴት ያው ባሁኑ የለም እንጂ በገጠሩ ጉልቻ የሚባል አለ። ወጥ የምትሰራው ምጣድ የምትጥደው በጉልቻ ነው። 3 ጉልቻዎች አሉ። በነዛ ነው ወጥ የምትሰራው እንጀራ የምትጋግረው። እነዛ 3ቱ ያንን ድስቱንና ምጣዱን ተሸክመው የምትፈልገውን ነገር እንድትሰራበት እንደሚያደርጉ አንድ ሰው በህይወቱ ችግርን ተሸክሞ ይኖር ዘንድ ወይም ደግሞ ችግርን ሳይሰቀቅ እንዲኖር ኃይልንና ብርታትን የሚያገኘው በእነዚህ በ3ቱ ሲኖር ነው። በጸሎት ተወስኖ በእምነት በርትቶ እግዚአብሔርን በማመስገን ሲኖር ነው ማለት ነው። ስለዚህ ሁላችንም በየትኛውም ችግር ውስጥ በየትኛውም መከራ ውስጥ ነኝ ብለን የምናስብ ሁሉ እግዚአብሔርን በማመስገን በጸሎት በእምነት በርትተን እግዚአብሔር ለችግራችን መፍትሄ ኃይልን ጽናትን እንዲሰጠን ብሎም ደግሞ ከአምልኮቱ እንዳያወጣ እግዚአብሔርን በመለመን ልንኖር ይገባል ማለት ነው። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለእግዚአብሔር ይመስገን።